ሰላም ውድ የኔ የሮቦት ዩቲዩብ ተከታታዮች እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እንግዲህ ምርጦቹ ጨረቃዎቹ ዛሬ ብቅ ብሎናል ማለት ነው። ጨረቃ በራሷ አይዲያ በራሷ ሀሳብ እንግዲህ ብቅ ብላለች ማለት ነው። እንግዲህ መኖሪያና ቤት ቀይራለች እንበል እንጂ እንደዛ አይነት ነገር አይደለ እንዴ? እና እላችኋለሁ ዛሬ እንግዲህ ብሩኬ በብዙ ሊፈተን ቀርቧል ማለት ነው። በጣም የሚገርም ነው። ግን ብሩኬ ሳላደንቀው አላልፍም። በጣም አደንቀዋለሁ። ለቤተሰቦቿ ያለ ክብር፣ ለአባቷ ያለ ክብር በጣም የሚደንቅ ነውና በጣም ግርም እያላ ነው። በጣም ደስ ይላል። ያው የሰጠው ምላሽ ራሱ በጣም ነው ደስ የሚለው። የምሬን ነው የምለው። ማዘር እንኳን እንደዛ ስሉ እንዴ መጀመሪያ ማናገር አለብን፣ ማስታረቅ አለብን፣ ምንድነው ያጠፈችውን ጥፋቷን መናገር አለበት ብለው በደንብ ተከራክረዋል ማለት ነው። በጣም የሚደነቅ ሰው ነው፣ የሚደነቅ ወንድ ነው። የራሳቸው ጉዳይ ምናምን ብለው እንደ ዘመኑ ወጣት አልሆነም። በጣም በማስተዋል ነው እንትን ያደረገው ማለት ነው። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን በኮሜንት ላይ ጻፉልኝ ማለት ነው። የተሰማችሁን እናንተም የተሰማችሁን በኮሜንት ላይ ጻፍ አድርጉኝ። እኔንም ደገፍ አድርጉኝ፣ አበረታቱኝ ይላችኋለሁ። እናም ያ ሀይሚዬ ዛሬ እንግዲህ የመጠችው አይዲያ እኔ ከሙሼ ጋር ልኖር ነው፣ አዲስ አበባም አልሄድም፣ እኛ ጋም ጋሽዬ ጋም አልሄድም ብላ ብሩኬን ፕራንክ አድርጋለች ማለት ነው። በጣም ጀግና ሴት ናት። የምር አይዲያውን ልቅም አርግታ መጥታ እንደዚህ እንትን ማለቷ ማለት ብዙ ነገሮችን እሷ ራሱ ብሩኬ ምን አይነት ቦታ እንዳለ ለቤተሰቦቿ ምን አይነት ቦታ እንደሚሰጥ ምናምን ነገር አውቃበታለች ማለት ነው። በብዙ አውቃለች፣ በብዙ ተረድታለች። በጣም ነው የሚገርም ነው። የብሩኬ ምላሽ ራሱ በጣም የሚገርም ነው። በጣም ጥሩ ምላሽ ነው የመለሰላት። ጥሩ ነገር ነው የተናገረው። ቅድሚያ ቤተሰብ መፍቀድ እንዳለባት፣ ከቤተሰብ ጋር ማውራት እንዳለባት፣ ከቤተሰብ ጋር አውርተ መፍታት እንዳለባት፣ የተፈጠረውን ነገር ሁሉ ከቤተሰብ ጋር ሆነ መጨረስ እንዳለባት እንጂ ያው ከቤተሰብ ተነጥላ እንድትሆን አይፈልግም ማለት ነው። እና በጣም እንደዚህ አይነት ሰው በጣም እኔ እንጃ ምን ልበላችሁ፣ በጣም ነው ያደነቅኩት። እና ንግግሩን ሁሉን ነገሩን በጣም ነው ያደነቅኩት። በጣም ጎበዝ ነው ብሩኬ። እናም ውድ ቤተሰቦቼ እስቲ ቪዲዮቸውን ተመልክተን ደግሞ ሀሳብ አስተያየትን እንሰጣለን። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ፣ ውድ የአገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም ሀሳባችሁን አስቀምጡልኝ ማለት ነው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አዳዲስ ቪዲዮ ሲጭን ወደ እናንተ እንድደርስላችሁ አበረታቱኝ እላችኋለሁ። ውድ የጨረቃ ፋሚሊዎች፣ የሀይሚም የብሩኬም ወዳጆች፣ የምትወዱ ሀይሚን ብሩኬን የምትወዱ የምታደንቁ እኔንም አበረታቱኝ እላችኋለሁ። እንግዲህ ኢትዮጵያዊነት አንድነት ነው። ኢትዮጵያዊነት መተጋገዝ ነው እላችኋለሁ። እናንተ ሰብስክራይብ፣ ላይክ ሀሳብ ስትሰጡኝ እኔን ታበረታቱኛላችሁ ማለት ነው። እኔን ትደግፉኛላችሁ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀይሚዬም ጥሩ አይዲያ ብሩኬን ለመፈተን ለመመዘን ለቤተሰቦቼ ምን አይነት ቦታ አለ፣ ለአባቴ ምን አይነት ቦታ አለ፣ ያከብራል አያከብረውም የምለውን ነገር ለማወቅ ጥሩ አይዲያ ነው ይዛ የመጣችው። ብሩኬም ደግሞ ፈተናውን በጣም በሚገርም ሁኔታ አጠናቅቀው በጣም አልፏል ማለት ነው። በጣም ጎበዝ ነው፣ ጀግና ነው፣ አስተዋይ ነው። እናትየዋ እንኳን ነው አይሆንም አትሄድም በቃ ወጥታለች ከቤት እሷ 18 አመት ሞልቷታል እና በቃ ስትል እንኳን የእናትየዋን ሀሳብ እንኳን አልተቀበለም። አንቺ እንዴት እንደዚህ ብለሽ ትቀባይዋለሽ? ይሄ ነገር አይሆንም። ቤተሰብ ማወቅ አለባት፣ ከቤተሰቧ ጋር ሰላም መሆን አለባት፣ አባቷ ደግሞ ማወቅ አለባት፣ መፍቀድ አለባት ብሎ በጣም ተከራክሮ ያ በጣም አሳምኗቸዋል። እንደውም የመጨረሻ ላይ እኔ ራሴ ሄጄ ጋሽዬን አናግረዋለሁ እስከምል ድረስ እስከዛ ውሳኔ ደርሷል ማለት ነው። ከዛ በኋላ ነው ፕራንክ እንደሆነ እንደሚፈትኑት የነገሩት ማለት ነው። እና ብሩኬ በዚህ አጋጣሚ በጣም አስተዋይ ልጅ ነክ፣ ጎበዝ ነህ፣ በዚሁ ቀጥል፣ በርታ እላለሁ። እንዲሁም ሀይሚዬ ጨረቃዬ፣ የኔ ወድ፣ የሚወድሽ የሚያደንቅሽ፣ በርቺ፣ ጠንክሪ፣ ሀሳብሽ አይዲያሽ
ያ ሁሉም ነገር ካንቺ ጋር አብሮ ያለ ሰው ምን አይነት ሰው እንደሆነ ለኔ ብቻ ነው ወይስ ለቤተሰቦችም ይሆናል የሚለውን ነገር ጠንቅቀሽ ለማወቅ ያመጣሽው አይዲያ በጣም ሳላደንቀው አላልፍም። የኔ ውድ እንግዲህ በርችላችኋለሁ ውድ ቤተሰቦች። እናንተም ደግሞ እኔን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የሰጠሁት ሀሳብ ከተመቻችሁ ላይክ እያደረጋችሁ ሀሳባችሁን ሼር እያደረጋችሁ አበረታቱኝ እላችኋለሁ። ውድ የሀገሬ ልጆች እወዳችኋለሁ። እስቲ ወደ ቪዲዮ እንመለስና ቪዲዮን እንመለከታለን ማለት ነው። ሀሳባችንን እናስቀምጣለን። ህጻን አይደለችም እንዴ? እኔ እሺ የፈለኩበት ማድረግ ይችላል። አሁን እሱ የፈለኩበት አይደል ያለው። በቃ እንደውም እውነቱን ልንገርህ፣ ከቤት ተጣልቼ ነው እዚህ የመጣሁት። ተጣልታ መጣ ነው እሺ የምፈቅድለት እና ጎዳና ልውጣለን? እንዴት ነው? አይ በምክንያት ነው የጣላችሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ እንኳን ደህና መጣሽ፣ እንኳን በሰላም መጣችሁ ከሙሽዬ ጋር ሰላማችሁ ብዝት ይበልልን እንላለን። ምርጡ ተወዳጆቹ እንቁዎቹ እናንተ እንኳን ደህና መጣችሁ። ተቀያይራል እንዴ? አረው አይ እግዚአብሔርን ሂድ ጋሽዬ ጋር አንተ ከፈለክ ነው ሲጀምር የሚፈልግህ አንተ ቤት ላርሳትና ሙሺ እዛ የሚለው አንተ ደግሞ እንዴ ምን ማለት ነው? ነው የሚፈልገው ልጅ ግን መጀመሪያ ባይሆን ሄዳ በምንድን ነው የተጣላችሁት ነው እንጂ የሚባለው ዝም ብሎ ላውራው ጋሽዬን ሄደህ አውራው። ግን እኔ ከዚህ ቤት መጥተሽ መኖር ትችያለሽ፣ ግን ንቅንቅ አለ ለምናምን አይባልም። እናትና አባት ብሎ ይባላል አይባልም ይለኛል እንዴ? አይባልም። ትቀልዳለህ አንተ። ራስ ጸጉሬን አትንጨኝ በእናትህ አንተ። ሲጀመር ከሙሽ ጋር ማለያየት ነው የምትፈልገው? ምን ማለት ነው? እኔ አትኑሪ አላልኩኝ። በቃ ሙሽ ይፈልጋለች። አዎ ረጉል ይፈልጋል። ዛሬ ምን ልታስተናግረኝ? ከተጣላሁ ደግሞ እኔ ግዴታ እዛ መኖር ግዴታ የለብኝም። አንተ ምን ቤት ነህ? ሄደህ ከጋሼ ጋር ኑር። ሲጀመር አንተን በጣም ነው የሚወድህ። አንተን ካወቀ ጀምሮ ለእኔ ያለው ፍቅር ቀንሷል። አይነን ታኛለሽ። ተቀያይረዋል። ፍቅር ቀንሷል። ወይ ጉዳይ ምዬ አንተን ካወቃ ጀምሮ የጋሽዬ ፍቅር ለኔ ያለ ቦታ ቀንሷል አላለችም? ኧረ ተይ አያረገውም ጋሽዬ ባንቺ አያረገውም የኔ እናት እና አያረገውም እና ብሩኬ ያው አደንቃለሁ። እውነት ጎበዝ ነው። እንግዲህ ጋሽዬን አወራዋለሁ አለ ማለት ነው። በጣም ጎበዝ ነው። በጣም አስተዋይ ልጅ ነው። በጣም ጎበዝ ነው። ከዚህ ሀሳብ ጋራ ቀጥሎ እላችኋለሁ። እንግዲህ ሙሽዬም በደንብ ነው ፕራንክ ያረጋችው። እሱን ራሱ ፕራንክ ያረጋችው። አይ እሷ አትሄድም ከፈለክ አንተ ሂድ ብላ በጣም እኔ እፈልጋለሁ ከኔ ጋር ትኖር ብላ በጣም ነው ፕራንክ ያደረገችው ማለት ነው። ውድ ቤተሰቦቼ በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። እወዳችኋለሁ። ውድ የአገሬ ልጆች በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ።